ከጽንስ መጨንገፍ በኋላ መሃንነት። የጽንስ መጨንገፍ መካን እንድትሆኑ ሊያደርጋችሁ ይችላል። አንድ ነጠላ የጽንስ መጨንገፍ መካንነት አያመጣም። ብዙ የጽንስ መጨንገፍ ሁለት ወይም ከዚያ በላይ ማድረጉ መሰረታዊ የጤና ችግሮችን ሊያመለክት ይችላል። ከመሃንነት እና ከጽንስ መጨንገፍ ጋር የተያያዙ ዋና ምክንያቶች ምንድን ናቸው? የሆርሞን መዛባት፣ የመዋቅር ጉዳዮች፣ የጄኔቲክ ምክንያቶች፣ ኢንፌክሽኖች። ከጽንስ መጨንገፍ በኋላ ለመካንነት ምርመራ እና ሕክምናዎች። ከሁለት በላይ የጽንስ መጨንገፍ እያጋጠመዎት ከሆነ ለግምገማና ለሕክምና የመራባት ባለሙያ ማማከር አስፈላጊ ነው። የመራባት ባለሙያው የደም ምርመራዎችን፣ አልትራሳውንዶችን፣ የጄኔቲክ ምርመራዎችን እና ሌሎች የምርመራ ሂደቶችን ይመክራል። የሕክምና አማራጮች። የጽንስ መጨንገፍ መንስኤ ላይ በመመርኮዝ የመሃንነት ሕክምናው ይወሰናል። ሕክምናዎቹ መድኃኒቶችን፣ ቀዶ ጥገናዎችን ወይም የቪፍን ያካትታሉ። ቴሪካና ላይክ፣ ሼር፣ ኮሜንት። ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።